በሰሞኑ በቀይ ባህር በርካታ ኢትዮጵያውያን ስደተኞች ጭና ስትጓዝ የነበረች ጀልባ መሰወሯ መሆኑን በየመን በኩል ያሉ ደላሎች ሀገር ቤት ላሉ ወላጆቻቸው ደውለው ጀልባዋ እንደሰጠመችና ልጆቻቸው ባህር ላይ እንደቀሩ መረጃዎች በማሰራጨታቸው ምክንያት በዚህ ሰዓት አሁን ግን እጅግ በጣም ታማኝ የሆኑ የመረጃ ምንጮች አዲስ መረጃ አግኝቻለሁ። ወደ ዋናው ጉዳይ ከመግባቴ በፊት ይሄንን ቪዲዮ አሰላሙ አለይኩም ወራህመቱላሂ ወበረካቱ ቤተሰቦቼ ሁላችሁንም ሰላም ብያለሁ። ሰሞኑን በተለያየ ሶሻል ሚዲያ የተንሸራሸረ የነበረ አንድ አስደንጋጭ መረጃ ወጥቶ ነበር። እሱም ከጅቡቲ ተንስተው 195 ኢትዮጵያውያን ወደ የመን እየመጡ ሳለ ባህር መሐከል አካባቢ ላይ ሲደርሱ የስልክ ግንኙነታችን ተቋረጠ ብለው የመን ያሉ ደላሎች ከ3 ቀን 4 ቀን ተጠብቋቸው በኋላ አገር ቤት ደውለው ለቤተሰቦቻቸው አርድተው ነበር። ይህ መረጃ ታዳይቱን ያክል እውነት ነው ማለት ተሰውረው ነው ወይስ ሰምጠው ነው ወይስ ተጠልፎ ነው የሚለው ብዙዎችን ግራ አጋብቶ ቆይቷል። ዛሬ ታዳ እኔም ብሬክስ ሀበሻዊ አገኘሁት ባለው መረጃ በውስጥ ተላከልኝ ባለው መረጃ ይዞላችሁ መጥቷል። እሱን ጋብዛችኋለሁ። በርግጥ አይኦኤም ያወጣው መረጃ የለም። ስለዚህ ያው ብሬክስ ያገኘው ከተለያዩ ሶሻል ሚዲያና እንዲሁም በውስጥ ተላከልኝ ባለው መረጃ መሰረት ነው። እሱን ጋብዛችኋለሁ። ይሄን ቪዲዮ ሼር አድርጉት። ብዙ ያለቀሰች እናት አለኝ አገር ቤት ላይ ብዙዎች ድንኳን ጥለው ተቀምጠዋል። ብዙዎች ሀዘን ላይ ናቸው። ብዙዎች ለቅሶ ላይ ናቸው። ልጆቻችን ሞተዋል፣ ልጆቻችን አልቀዋል ብለው የ195 ኢትዮጵያን እናቶች እያለቀሱ ነው። አባት እህት ወንድሞች እያለቀሱ ነውና ይህ ቪዲዮ ታዳ የተወሰነ በርግጥ አሁንም ብዙ ግራ የሚያጋቡ ብዙ ያልተፈቱ ነገሮች ቢኖሩትም የተሻላል። ያው የኛ ኢትዮጵያኖች ህይወት የስቃይ የመከራ የለቅሶ የኢትዮጵያ እናት አልታደረችም አልቅሺ በልጆችሽ እዘኝ የተባለች የተረገመች ይመስላልና እኔ በዚህ ሁኔታ እስከመቼ እንደው ባላቅም ሆኖም ያው አሁን የተወሰነ ትንሽም ቢሆን ፍንጫለውና ለማንኛውም ይሄን ቪዲዮ ሼር ያደረጋችሁ ላይክ ያደረጋችሁ ብዙ የሚያለቅሱ እናቶች ጋር እንዲደርስ አድርጉት። እንዲሁም አዲስ መረጃ ካላችሁ ኮሜንት ላይ አስቀምጡልኝ በእናንተ በኩል ትክክለኛ መረጃ። ለማንኛውም መልካም ቆይታ። እነሱ ቪዲዮ ልጋብዛችሁ። ሰላም ጤና ይስጥልኝ ክቡራትና ክቡራን በመላው የዓለም ዳርቻ ላይ ሆናችሁ ይሄንን ቪዲዮ እየተከታተላችሁ የምትገኙ የብሬክስ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ብዝት ይበልኝ። በሰሞኑ በቀይ ባህር በርካታ ኢትዮጵያውያን ስደተኞች ጭና ስትጓዝ የነበረች ጀልባ መሰወሯን ከቀናት በፊት መረጃ አጋርቻችሁ ነበር። ጀልባዋ መነሻዋ እንጂ መድረሻዋ ሳይታወቅ ቀናቶች ተቆጥረዋል። በመሆኑም በየመን በኩል ያሉ ደላሎች ሀገር ቤት ላሉ ወላጆቻቸው ደውለው ጀልባዋ እንደሰጠመችና ልጆቻቸው ባህር ላይ እንደቀሩ መረጃዎች በማሰራጨታቸው ምክንያት በዚህ ሰዓት አብዛኛው የራያ ማህበረሰብ ድንኳን ጥሎ ሀዘን ላይ ይገኛል። እኔም ይሄንን እጅግ በጣም አሳዛኝ የሆነ መረጃ ከሰማሁበት ቀን ጀምሮ ላለፉት 3 ቀናት የተለያዩ መረጃዎች ለማሰባሰብ ሞክሬ ነበር። ነገር ግን ሰጠመች በተባለችው ጀልባ ላይ ምንም አይነት ያገኘሁት መረጃ አልነበረም። አሁን ግን እጅግ በጣም ታማኝ የሆኑ የመረጃ ምንጮች አዲስ መረጃ አግኝቻለሁ። ወደ ዋናው ጉዳይ ከመግባቴ በፊት ይሄንን ቪዲዮ እያዳመጣችሁ ያላችሁ ሁሉ ቪዲዮውን ላይክ ሼር በማድረግ እንድትተባበሩ በትህትና ጠይቃለሁ። እንግዲህ ደላሎች እንደሚናገሩት ከሆነ ከቀናት በፊት ሰጠመች የተባለችው ጀልባ ትክክለኛና እውነተኛ መረጃው ሰጠመች ሳይሆን ተሰወረች ነው። ምክንያቱ ደግሞ ጀልባዋ መሃል ባህር ላይ እንደደረሰች በየመን በኩል ጀልባዋን ለመቀበል የሚጠባበቁ የመኖች የስልክ ግንኙነት እንደተቋረጠባቸው ብቻ ነው እስካሁን እየሰጡ ያሉት መረጃ ማለት ነው። ደላሎች ግን በራሳቸው መላምት 2 ወይም 3 ቀናት ከቆዩማ ከዚህ በኋላ በህይወት አይቆዩም በእርግጠኝነት ሰምጠው ይሆናል ብለው በመወሰን ለወላጆቻቸው ደውለው ልጆቻቸው ባህር ላይ እንደቀሩ መርዶው ነግረዋል። ዛሬ ግን በዚህ ተሰወረች የተባለች ጀልባ 2 የተለያዩ መረጃዎች ይዤላችሁ መጥቻለሁ። አንደኛው እጅግ በጣም እርግጠኛ የሆንኩበት ከትላልቅ የየመን የዜና አውታሮች ያገኘሁት ትክክለኛ መረጃ ነው። ሁለተኛው ደግሞ በድምጽ የተደገፈ ከግለሰቦች ያገኘሁት መረጃ ነው። ከ3 ትላልቅ የየመን ሚዲያዎች ያገኘሁት መረጃ ላስቀድም። ከጀርባዬ እንደምትመለከቱት አንደኛው የመረጃ ምንጬ ብርሃን ፕሬስ ነው። ሁለተኛው የመረጃ ምንጬ ደግሞ ታዋቂው የመን ሸባብ ኔት ነው። ሶስተኛው የመረጃ ምንጭ ደግሞ YDN ኒውስ የተሰኘ የየመን ትልቅ ሚዲያ ነው። እነዚህ 3ቱም ትላልቅ ሚዲያዎች ተመሳሳይ የሆነ ዜና ነው በአንድ ጊዜ ይዘውት የወጡት።
ወደዛው ዜና አመራለሁ። በሻቧ ጠቅላይ ግዛት በደቡብ ምስራቅ የመን የሀገር ውስጥ ጉዳይ ሚኒስቴር የደህንነት ሚዲያ ዲፓርትመንት ሐሙስ ዕለት በሰጠው መግለጫ የግዛቲቱ ፖሊስ 195 ስደተኛ በኮንትሮባንድ ጀልባ ተጭነው በመጓዝ ላይ ሳሉ በራዱም አውራጃ በሻቧ ጠቅላይ ግዛት በኪዳ የባህር ዳርቻ ላይ በቁጥጥር ስር መዋላቸውን አሳውቋል። የሻቧ ፖሊስ በሀገር ውስጥ ጉዳይ ሚኒስቴር የጸጥታ ሚዲያዎች ባሳተመው መግለጫ እንዳስታወቀው ከሆነ ከ195 ስደተኞች መካከል 165ቱ ኢትዮጵያውያን ሲሆኑ 74 ሴቶችን ጨምሮ 30ዎቹ ደግሞ የሶማሊያ ዜግነት ያላቸው ናቸው። የሻቧ ፖሊስ እንዳስታወቀው ህገወጥ ስደተኞቹ በራዱም አውራጃ በኪዳ የባህር ዳርቻ ላይ በኮንትሮባንድ ጀልባ ተወርውሮ መገኘታቸውን አሳውቋል። እነዚህ ስደተኞቹም በቁጥጥር ስር እንዳዋላቸው አሳውቋል። ይሄኛው እጅግ በጣም 100% እርግጠኛ የሆንኩበት ታማኝ መረጃ ነው። ይሄንን መረጃ ያወጣው እንግዲህ ትናንት ማታ ሲሆን ፖሊሶቹ ግን ከሁለት ቀን በፊት በዕለተ ሐሙስ ነው ይሄንን ሪፖርት የዘገቡት ማለት ነው። ስለዚህ እነዚህ በቁጥጥር ስር የዋሉ ስደተኞች ከማክሰኞ ጀምሮ እስከ ሮብ ዕለት ባለው ቀን ውስጥ በቁጥጥር ስር የዋሉ ናቸው ማለት ነው። ይህ ማለት እንግዲህ አሁን ባህር ላይ ቀርተዋል ተብላችሁ መርዶ እየሰማችሁ ያላችሁ ወላጆች፣ አንደኛ ልጆቻችሁ ምን ቀን ነበር ጀልባው ላይ የተሳፈሩት? ሁለተኛው ደግሞ ጀልባዋ ያጫነችው ሰው ብዛት ስንት ነበር ብላችሁ ደላሎቹን አጥብቃችሁ መጠየቅ ይኖርባችኋል። ምክንያቱ ደግሞ አሁን በቁጥጥር ስር ውለዋል የተባሉትን 195 ስደተኞች ከዕለተ ማክሰኞ ወደዚህ ጀምሮ ባለው ጊዜ ውስጥ በቁጥጥር ስር የዋሉ ስለሆኑ ማለት ነው። ሁለተኛውና በድምጽ የተደገፈው ከግለሰቦች የደረሰኝ መረጃ ደግሞ ላሰማችሁ። ይሄንን መረጃ እኔ 100% እርግጠኛ አልሆንበትም። ነገር ግን ይሄንን መረጃ በውስጥ የላኩልኝ ሰዎች ደላሎቹ የላኩልን ትክክለኛ መረጃ ነው ብለው እርግጠኛ ሆነው ነው የላኩልኝ። እሱን አንዴ ላሰማችሁ። يا أخي كلامنا أبو عيد الحين قال الخبر أكيد 100% موجودين بس في 7 نفر معتوبة. እንግዲህ እዚህ ላይ ያለው 100% እርግጠኛ ሆነን ሰዎቹ ተገኝተዋል። ነገር ግን በጀልባው ላይ ከነበሩ ሰዎች መካከል 7ቱ የት እንደገቡ አይታወቅም የሚል መረጃ ነው እየሰጠ ያለው የመኒው ማለት ነው። ሀበሻው አልሞቱም ወይ ምንም ነገር አልደረሰባቸውም ወይ ብሎ በሚጠይቅበት ሰዓት ጀልባዋ በኤርትራ በኩል ነው የወጣችው እና በኤርትራ በኩል ነው የተገኙት። ስለዚህ ከ7ቱ ሰዎች ውጭ ሌሎቹ በህይወት አሉ ብሎ ነው እየመለሰለት ያለው። እንግዲህ እርግጠኛ ነህ ወይ ብሎ ኢትዮጵያዊ ደጋግሞ በሚጠይቀው ሰዓት 100% እርግጠኛ ነኝ፣ በኤርትራ በኩል ወደ ኋላ መልሰዋቸዋል ብሎ የመኒው ይመልሳል ማለት ነው። ስለዚህ ሁለት እጅግ በጣም ትልቅ ተስፋ ያላቸው መረጃዎች ተገኝተዋል ማለት ነው። ይሄኛው እንግዲህ እንዳልኳችሁ ከግለሰቦች ያገኘሁት መረጃ እንደሆነ ልብ እንድትሉልኝ እፈልጋለሁ። ቅድም የነገርኳችሁ ዜና ግን 100% እርግጠኛ የሆንኩበት ከትላልቅ የየመን ሚዲያዎች ከትናንት ማታ ጀምሮ የተዘገበ ትክክለኛ ዜና ነው ማለት ነው። ጊዜያችሁ ሰጥታችሁ ወዳችሁና አክብራችሁ ስለተከታተላችሁኝ እጅግ አድርጌ ከልብ አመሰግናለሁ። ይህንን ቪዲዮ ለብዙ ሰዎች እንዲደርስ ሁላችሁም ቪዲዮውን ላይክ፣ ሼር አድርጉት። እንዲሁም ደግሞ ተጨማሪ መረጃ ያላችሁ ሰዎችም ካላችሁ በውስጥ የተለያዩ መረጃዎች ልትልኩልኝ ትችላላችሁ። ቸር ያሰማን። መልካም ቀን እመኝላችኋለሁ። ውድ ቤተሰቦች ብሬክስ ከተለያዩ የየመን ሶሻል ሚዲያዎች ያገኘሁት ያለውን ሰምታችሁታል። አሁን ደግሞ ቀጥታ ተላክልኝ ያለው እዛ ላይ ስልኩ ላይ ያሰማው በደንብ ጥራት ስለሌለው እዚህ ጋር ጠራ ብሎ ስለሚሰማችሁ ማለት ነው አሰማችኋለሁኝ። አሁንም በድጋሜ እስከ ፕሮግራም ፍጻሜ ድረስ አብራችሁን እንድትቆዩ ስል በትህትና ጠይቃችኋለሁ።
نعم. السلام عليكم. نعم طبعا. شغالة كم معلش؟ الحمد لله تمام. والله ما ادري ايش فاهمه. الحمد لله اخبارك؟ تمام الحمد لله. ايش قلت لي؟ يا اخي كلمنا ابو عيد الحين قالوا خبر اكيد 100% موجودين بس في 7 نفر ماتوا بس. قال لي ما قلب ولا ما موتوا. لا رجعوهم على ايتيريا هاي. ايوه. في ايتيريا الحين هم. ها؟ في ايتيريا. ايوه يتيريا. رجعوهم هنا ورا. رجعوا من ورا. رجعوهم من ورا. اكيد اكيد. اكيد. يعني خربوا 7 بس. بس ما تدري يقول لك